እኛ ግን በጣም እንቸኩላለን። በጣም ስለምንቸኩል እግዚአብሔር አንዳንድ ጊዜ ትዕግስታችንን የሚፈታተኑ ነገሮች ወደ ህይወታችን ውስጥ ሲገቡ ዝም ይላል። ለምን? በፈተና ውስጥ ምን እንድንማር ይፈልጋል? መታገስ ያለውን ዋጋ እንድናቅ። ትዕግስት የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውና የሚያልፈውን የምስጋናውን ዋጋ አክሊል ያገኙ ዘንድ ይበረታል። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። ሯጮች ሩጫ ሲሮጡ ምንድን ነው የሚሸለሙት? ማራቶን ሲሮጡ ሜዳሊያ ስላላቸው ይሮጣሉ አይደል እንዴ? በፍጹም አያውቀውም መንገድ። ለምን? ከፊት ለፊት ያለውን ሜዳሊያ በማሰብ ይሮጣሉ። ሽልማቱን በማሰብ ገንዘቡን በማሰብ ሰርቲፊኬቱን በማሰብ ዛሬ በትምህርት ቤት ውስጥ ደግሞ ትምህርት ይማሩና ጥሩ ውጤት ለማምጣት ጥሩ ግሬድ ለማምጣት ለመሸለም ገንዘብ ለመሸለም አንዳንዱ አሁንማ በጣም ያው አሁን በተለይ በዚህ ዘመን ያለው ትውልድ በጣም የእርግማን ትውልድ ስለሆነ ቆንጆ ለመባል ገንዘብ ለማግኘት እርቃናቸውን ቁንጅና ውድድር የሚወዳደሩ አሉ። እርቃናቸውን ራቁታቸውን ሆነው ማለት ምን ለማግኘት? ገንዘብ ለማግኘት፣ ሜዳሊያ ለማግኘት፣ ወረቀት ለማግኘት፣ ስምና ዝና፣ ለዛውም ጥለውት የሚያልፉትን ማለት። የሚታገል ሁሉ በሁሉ ይታገሳል። እኛ የምንታገለውን የሰማዩን ቤት ለማግኘት የሰማዩን አክሊል ለማግኘት መሆን አለበት። ክርስቲያኖች ትግላችን መሆን አለበት ያ ነው። እነርሱ ግን የሚጠፋውና የሚያልፈውን የምስጋናውን ዋጋ አክሊል ያገኙ ዘንድ ይበረታሉ። አንድ ሰው ጥሎት የሚያልፈውን ሜዳሊያ ትቶት የሚያልፈውን ስም የሚያልቀውን ገንዘብ ለማግኘት በዚህ ልክ የሚሮጥ ከሆነ የማያልፈውን አክሊል ለማግኘት ምን ማድረግ አለብን? መታገስ አለብን። ለምንድን ነው በአጋንንት በመፈተን ውስጥ ማለፍ ያስፈልገው? ክብር ለማግኘት። ለምንድን ነው ሰላምን የሚሰጠን? በተኛንበት በሰላም ተኝተን እንድንነሳ የሚያግዘን፣ ስንበላ ሳያንቀን በምንጠጣው እንኳን በትነታ ሳይገለን ጤነኛ ሆነን እንድንኖር የሚያግዘን ማን ነው? ማን ነው የሚያግዘን? እግዚአብሔር እኮ ነው። ውዴታና ግዴታው የተለያየ ነው። በመናፍስት ውጊያ ውስጥ ያለ ሰው፣ በፈተና ውስጥ ያለ ሰው መጸለይና መስገድ ውዴታ አይደለም፣ ግዴታው ነው የሚሆንበት። በእውቀት በኩል ብዙ ፈተና አለ። ተምረው ረዥም ዘመናት ተምረው ዲግሪው ማስተርሱን ፒኤችዲውን ይዘው ግን በጣም ፈተና በህይወታቸው ውስጥ ነግሶ የሚጨነቁ ብዙ ሰዎች አሉ። የብዙ እውቀት ባለቤቶች ሆነው ማለት በጣም የሚገርም እኮ ነው። በረከት አጥተው፣ ሞገስ አጥተው፣ ሰላም አጥተው፣ የሚሰማቸው ሰው አጥተው ከሰዎች ጋር አብረው ይኖራሉ። በሰዎች ፊት ሲታዩ፣ ለብሰው ሲዘዋወሩ፣ ሲንቀሳቀሱ በማህበረሰብ ውስጥ ጤነኛ ናቸው። ነገር ግን በውስጥ በኩል በጣም ብዙ ችግር አለ። ለሰው አውጥተው መናገር የሚያቅታቸው ሰዎች፣ በውስጥ በኩል የተጨነቁ በጣም ብዙ ፈተና የበዛባቸው ሰዎች በእግዚአብሔር ላይ ተስፋችንን አድርገን እግዚአብሔር ይህንን ፈተና ይህንን ችግር ይህን መከራ እንደሚያሻግረን እግዚአብሔርን አምነን የምንታገስ ከሆነ እግዚአብሔር ከፈተናው በኋላ ይባርከናል። እግዚአብሔር እኮ ለቃሉ የታመነ አምላክ በአባቶቻችን ላይ ተናግሯል። እዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው። በፈተና ውስጥ ጸንተን በእግዚአብሔር ላይ ተስፋ አድርገን የምንሻገር ከሆነ መባረክ በህይወታችን ውስጥ ይመጣል። ምክንያቱም ይኸውላችሁ እንዲህ ይላሉ፣ ከተፈተነ በኋላ ለሚወዱ ተስፋ ስለርሱ የሰጣቸውን የህይወት አክሊል ይቀበላልን። የሞት አይደል፣ የውድቀት አይደል፣ ተስፋ መቁረጥ አይደል፣ የህይወት አክሊል። ካህናት ማለት እኮ እኛና እግዚአብሔርን የሚያገናኙን ድልድዮች ናቸው። ልክ እነሱ ፊት ቀርበን ስናወራቸው እግዚአብሔር በዓይኖቻቸው በኩል እኛን ይመለከታል። ልክ ስታናግሯቸው ኃጢአትናችን በደላችን ስንነግራቸው በጆሮአቸው በኩል ሆኖ እግዚአብሔር ይሰማናል። እንዲሁ አናቅልል። አሁንማ ለካህናት ያለን ክብር በጣም ከዓለም ጠፍቼ የመጣው ስለሆነ አውቀዋለሁ ጥቅሙን። እግዚአብሔር በማንችለው ፈተና ውስጥ እኛን አይተውንም። እርሱን ተስፋ አድርገን በጸሎት በርትተን ከቤተ ክርስቲያን ካልተለየን ፈተናው ልክ በዓለም ሆነን እንዳለን መክበድ አይደለም የሚከብደን። ሸክማችንን የሚያቀልልን ማን ነው? በፈተና ውስጥ ያለን ሸክም ጭንቀት የሚያቀልልን እግዚአብሔር ነው። ስለዚህ በምትችሉት መከራ ነው እንጂ አለኩ በምትችሉት መከራ እንጂ በማትችሉት መከራ ትፈተዱ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እኔ 12 ዓመት ሙሉ ጭፌ በሽታ ሞኝ ነበር። ዘመድ ጠልቶኝ፣ ወገን ጠልቶኝ፣ ሁሉም ነገር አርቄ 12 ዓመት እጄ አዲስ ገላ ነው፣ እግሬ አዲስ ገላ ነው። ለምን እግሬን ማክበት እጄን አመመኝ። ያ ሁሉ አልፎ አባታችን አሁን መከራ ሲመጣ ምን በለው አሉ ተረሳኝ። ደስ ሲናገሩኝ በጎ አደር ሲሉኝ ተመስገን ነው የምለው። ይህቺ ሴትዮ ያማ ተመስገን ያለች ቁስሉ እንደዚህ ነው፣ እግሯ አንድ ነው፣ እጁ አንድ ነው ይሉኝ ነበረ። አሁን ምነት ነው ወገኖቼ፣ በበሽታ ያልጠናን ሰዎች፣ በመከራ ያልጠናን ሰዎች እግዚአብሔር የለም አንበል አለ እንጂ ስላለ ነው። እኔ እኮ እዚህ የቆምኩት ስላለ ነው እኮ ድኜ ዛሬ የእመቤቴን ታሪክ የምናገረው ስላለች ነው እኮ። እመቤቴ ዳብሳኝ ከእግር እስከ ራሴ እጄን አዲስ ገላ እግሬን አዲስ ገላ ሰታኝ ተመስገን ብዬ የምኖረው። በበሽታነት ና እንዳሉ በመከራ ሲመጣ በደስታነት ና እንዳሉ እንትና ምስክሬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። አባታችን አስራተ ገብርኤል
አገልግሎቱን ይሰጣሉ ማለት ነው። የተለመደውን አገልግሎት ይሰጣሉ። ስለዚህ እሳቸውንም ብላችሁ ከሩቅ የመጣችሁ ካላችሁ ነው አሉ ሁል ጊዜም ዘወትር አሉ። ጧትም እንደዚሁ እየመጡ በጸበሉ ቦታ ላይ አሉ። የጸበሉ ቦታም ልማት እየሰሩ ነው። ስለዚህ አስራተ ገብርኤል አሉ። ሁሌም በቅርብ እናገኛቸዋለን ማለት ነው። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። አሁን ቀጣዩ የምንሄደው የትምህርተ ወንጌል ጊዜ ነው። መምህራችን የተከበሩት መምህር አስራተ ገብርኤል ናቸው ትምህርቱን የሚሰጡን። የተወሰነ ነው፣ አትቸኩሉ። ትንሽ ደቂቃ ነው ትምህርት የሚሰጠው እና ብዙም ገድሉን ሌላውንም ቅዳሴውን እየሰማን የቆየ ነው፣ እየተማርን ነው። አሁን ደግሞ ለተወሰነ ደቂቃ ስለሆነ ትምህርቱን እንማር፣ እንከታተል። ከዛ የመጨረሻውን ተባርከን በመስቀሉ እንሄዳለን ማለት ነው። እስኪ ወደ መምህራችንን በስመ አብ ናማት ሁላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር ዘላለም ክብራችን ስብከተ ወንጌል ክፍል ኃላፊ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ማህበረ ምእመናን በወደደን ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን በዚች ሰዓት በተቀደሰችው አውደ ምሕረት በተቀደሰችው ስፍራ ያሰባሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ እልልታም ጭብጨባም አልሰማሁኝም። እስቲ እግዚአብሔርን ሁላችን እናመስግነው። እስቲ ያላጨበጨባችሁ ስላላችሁ አንድ ላይ አሁን ትደግማላችሁ። አባቶች ነገር በሶስት ይጸናል ይላሉና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። የያዕቆብ መልእክት ምዕራፍ 1 ቁጥር 2። ዛሬ በቅዳሴው ላይ ከተነበቡ ከመጽሐፍ ቅዱስ ከተገኙ ምንባቦች መካከል አንዱ ይህ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 2 ላይ ያለውን ይህንን ኃይለ ቃል ይዘን እንማማራለን ማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። እስቲ ቃሉን አንድ ላይ በጋራ እንበል። እስቲ አጋንንት ይበርግግ፣ መንፈስ ቅዱስ ደግሞ ይቀርበን ዘንድ እንድንበረታ ልዩ ልዩ ፈተና ሲደርስባችሁ በሉ። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ይከብዳል አይደል? ልዩ ልዩ ፈተና ሲደርስብን እንደ ደስታ መቁጠር። አሁን ልዩ ልዩ ፈተና ሲደርስብን ደስ ብሎን የምንቀበል አለን? ይከብዳል። ቃሉ እንዲሁ ስናስበው በስጋ ሀሳብ ስናስበው ይከብዳል አይደለ? ፈተና ሲቀርበን እንዴት ነው እንደሰተው? ለዛውም አንድ ፈተና እኮ አይደል፣ የተወሰነ አቅጣጫ ያለው በዚህ በኩል ይመጣውን ፈተና ደስ ብላችሁ ተቀበሉ አይደለም የሚለው፣ ወይም በዚህ በኩል ይመጣባችሁ ፈተና ተቀበሉ ደስ ይበላችሁ አይደለም። ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ፣ እንደውም እንደ ጎዶሎ አይደለም፣ በመጠኑም አይደለም ደስታው። ደስታችሁ ምን ይሁን ነው የሚለው? ደስታችሁ ሙሉ ይሁን። በጣም የሚገርም ነገር ነው። በአጋንንት በመፈተናችን እግዚአብሔር ደግሞ አንዳንድ ጊዜም ያስጨንቀንና የተሻለውን ነገር ሊሰጠን በፈተና ውስጥ አበርትቶን አጽንቶን ጥበብ እንድናቅ ፈተና ወደ ህይወታችን ሲመጣ ደስታው ለምን አስፈለገ? እግዚአብሔር አምላካችን በረዳን መጠን ለምን እንደሰታለን? እንዴትስ ነው መደሰትስ የምንችለው? የፈተናውስ ምንጭ ምንድን ነው? ከፈተና ጋር ተያይዞ ክርስቲያን እንደመሆናችን ዘንዳ እንግዲህ ሳይፈተን የሚኖር የለም። በፈተና ውስጥ ያላለፈ ክርስቲያን አለ እንዴ? አለ? የለም። ፈተናው የሚቆም አይደለም፣ ሁሌም ፈተና ይኖራል። ስለዚህ እንዴት አድርገን ነው ፈተናውን ተቋቁመን ማለፍ የምንችለው? በተለይ በዚህ በመናፍስት ውጊያ ዙሪያ በአጋንንት በመፈተናችን ያው በክፉ የሚፈትነን ጠላት ዲያብሎስ ስለሆነ ማለት ነው ያለውን ጥቅም እናያለን። እንግዲህ ልዩ ልዩ ፈተና ነው ያለው በኑሯችን ውስጥ፣ በጊዜያችን፣ በሀሳባችን፣ በህሊናችን ውስጥ፣ በልቦናችን ውስጥ፣ በሰውነታችን፣ በአካላችን፣ በጸጋችን፣ በእውቀታችን፣ በገንዘባችን በኩል በበረከታችን ጭምር፣ በሞገሳችን፣ በቤት፣ በስራ፣ በአጠቃላይ በዘመናችን ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም በስጋ የተፈተኑት በመንፈስ ያተርፋሉ። በስጋ በኩል ከስረን በስጋ በኩል ፈተናው ሲመጣብን በስጋ በኩል የሚመጣውን ፈተና ተቀብለን በስጋ በኩል በሚመጣው ፈተና ደስታ ሲኖረን በመንፈስ በኩል ወይም መንፈሳዊ ትርፍ እናገኛለን።
እንግዲህ ጠላት ዲያብሎስ አድሮ የሚፈትነው ምናችን ላይ ሆኖ ነው? ምናችን ላይ ሆኖ ነው? በስጋችን ላይ ሆኖ ነው። በስጋ ላይ ሆኖ ነው ጤናን የሚነሳው፣ በረከት የሚያሳጣው፣ ሰላም የሚያሳጣው፣ በኑሯችን ውስጥ እንቅፋት የሚሆንብን፣ ፈተና የሚሆንብን በምን ላይ ነው? በስጋ በኩል። ስለዚህ በስጋ ፈተና በኩል ምን አለ? የስጋ ኪሳራ አለ። ነገር ግን ምን አለ? መንፈሳዊ ትርፍ ይኖረናል። መንፈሳዊ ትርፍ ስለሚኖረን ከስጋው በስጋ በኩል ካጣነው ይልቅ በመንፈሳዊ በኩል ያተረፍነው ነገር ስለሚበልጥ እንደ ሙሉ ደስታ ቁጠሩት። የስጋ ፈተና ለጥቂት ዘመናት ነው፣ ለጥቂት ጊዜያት። በመንፈሳዊ በኩል ደግሞ በነፍሳችን በኩል ስናተርፍ የዘላለም ትርፍ ይኖረናል ማለት አንድ ነው። ሌላው ክብር የምትፈልጉ ከሆነ እግዚአብሔር ፊት ሞገስ ማግኘት፣ እግዚአብሔር ፊት ጸጋ፣ በረከት፣ ሰላም ለማግኘት ምን ያስፈልጋል? በፈተና ውስጥ ማለፍ ያስፈልጋል። ብዙ አባቶቻችን በፈተና ውስጥ ስላለፉ ክብር አግኝተዋል፣ ሞገስ አግኝተዋል። ጻድቁ አባታችን አቡነ ቂሮስ በገድላቸው እንደሰማችሁት በአጋንንት ተፈተነው ነው ያለፉት። አጋንንት ፈትኗቸው በዱር በገደል ሲሄዱ በመራብ በመራቆት ብቻ ቅዱሳን አባቶቻችን በፈተና ውስጥ በማለፋቸው ምክንያት ፈተናውን አልፈው ክብር አግኝተው እግዚአብሔር ሞገስ አግኝተው ዛሬ በስማቸውን ለምነን ከእግዚአብሔር እንታረቃል። ከእግዚአብሔር የምንታረቅበት ድልድዮቻችን እነማን ናቸው? በፈተና ውስጥ አልፈው ሞገስ ያገኙ አባቶቻችን ናቸው ማለት ነው። ስለዚህ ክብር ለማግኘት በምን ፈተና አለብን ማለት ነው? አጋንንት መፈተኑን አትጥሉት። ምክንያቱም ከሚፈትነን አጋንንት በላይ ክብር የሚሰጠን እግዚአብሔር ከኛ ጋር ስለሆነ ማለት ነው። ታዲያ ለምንድን ነው በአጋንንት ተፈትነን ክብር ማግኘት ያስፈልገው? ሌሎች በጣም ብዙ ክብር ማግኘት የምንችልባቸው አማራጮች እያሉ ወይም እንዲሁ እግዚአብሔር እኛን ማክበር እንዲሁ የሚያስፈልገንን ነገር ማድረግ እየቻለ ለምንድን ነው? አንዳንድ ሰው እንደውም ለምንድን ሰይጣን የተፈጠረው ይላል። ሰይጣን ለምን ተፈጠረ? ሰይጣን ባይኖር ኖሮ እኮ የት መድረስ እንችል ነበር ይላል። ልክ እግዚአብሔር ሰይጣንን እንደፈጠረው አድርጎ ማለት ነው። እግዚአብሔር ሰይጣንን ባህሪውን አይደለም የፈጠረው። እግዚአብሔር ቀድሞ የፈጠረው ሳጥናኤልን ነው። ሳጥናኤል በቀድሞ ባህሪው ቀድሞ በተፈጠረበት ማንነቱ አመስጋኝ ነበረ። ከመቶ ነገር መካከል አንዱ ነገር ሳጥናኤል በእግዚአብሔር ቤተ መቅደስ መጋረጃ ከፋች፣ እግዚአብሔርን የሚያመሰግን አመስጋኝ አድርጎት ነበር የፈጠረው። ወዶ ፈቅዶ ነው ሳጥናኤል ሰይጣን የሆነው። መሰይጠንን የመረጠው ማን ነው? ራሱ ሳጥናኤል ነው እንጂ እግዚአብሔር እንዲህ ሆኖ እንዲፈጠር አልፈቀደም፣ ወይም እንዲህ አድርጎ አልፈጠረው። አሁንም እኛው ራሳችን የቀደመውን አዳማዊ ባህሪ የቀድሞ ክብራችንን ትተን ዛሬም ልክ የሰው ልጅ ክፋቱ አሁን በዚህ ዘመን ከሳጥናኤል የባሰ ነው፣ ከሰይጣን የከፋ ሆነናል። ክፋታችን እጅግ በጣም የሚገርም ነው። እያየን አይደለን? በሲኦል አርፎ የተቀመጠ ክፉ መንፈስ አምጥተን እሰራት፣ ግደላት፣ አስጨንቃት፣ በረከት አሳጣት፣ አሳብዳት፣ እንዲያርጋት፣ እውቀቱን ውሰድ፣ እድሉን ውሰድ፣ አእምሮን ውሰድ ተብሎ የሚልከው እንዲህ ብሎ የሚልከው የሰው ልጅ አርፎ ከተቀመጠበት ማለት ከመናፍስት ጋር ህብረት የምንፈጥረው ሆነናል ማለት። ስለዚህ ለምንድን ነው በአጋንንት በመፈተን ውስጥ ማለፍ ያስፈልገው? ክብር ለማግኘት ለምንድን ነው ብለን ስንጠይቅ መልሱ ምንድን ነው? ስንፈተን አጋንንት ሲፈትንን ክፉ መንፈስ ሲያስጨንቀን ወደ እግዚአብሔር መጮህ እንጀምራለን። የዳዊት ልጅ ሆይ ማረን ማለት እንጀምራለን። ኪዳነ ምሕረት ሆይ እባክሽን ጭንቀት የበዛ ሐዘን የበዛ ክፉ አስጨነቀኝ ብለን ወደ እግዚአብሔር መጸለይ እንጀምራለን። ስንጨነቅ ወደ እግዚአብሔር መጮህ። ስለዚህ በመናፍስት መፈተን የመጀመሪያው ምንድን ነው? መጸለይ እንጀምራለን፣ መስገድ እንጀምራለን፣ መንበርከክ እንጀምራለን። የተያዘ እኮ ነው የሚያውቀው እንዴት አድርጎ መጮህ እንዳለበት፣ እንዴት አድርጎ ማልቀስ እንደሚችል የሚያውቀው የተያዘው። በክፉ መንፈስ የተያዘው መች ቤተክርስቲያን መሄድ እንዳለበት፣ መች መስገድ እንዳለበት፣ ንስሐ መግባት እንዳለበት የሚያስተውለው መች ነው? ከእግዚአብሔር መጣላቱን ሲያስተውለው፣ በመናፍስት መፈተኑን ሲያስበው፣ ስለዚህ አሁን ወደ እግዚአብሔር መቅረብ አለብኝ ይላል። አለበለዚያማ ከተመቸው ፈተና ከሌለ መያዝ ከሌለ ሰላም ከሆነማ በቃ ሰላም ነው፣ በቃ እዛው ተለይቶ መኖር ነው። ስለዚህ በፈተና መያዛችን የመጀመሪያው በአጋንንት መያዝና በክፉ መንፈስ መፈተናችን እንቅፋት በኑሯችን ውስጥ ሁሌም ሲበዛ መጸለይ ስለምንጀምር መንበርከክ ስለምንጀምር ወደ እግዚአብሔር እንድንቀርብ ምክንያት ስለሚሆነን መያዛችሁን አትጥሉት። ይህ ማለት እንግዲህ በሁሌም ተይዘን ከክፉ መንፈስ ጋር ህብረት ፈጥረን መቅረት አለብን ማለት አይደለም። ወይም እንደው በቃ አጋንንት ይጠቅመናል እንደማለት አይደለም። መረዳት ያለባችሁ በክፉ መንፈስ በምንያዝ ጊዜ ወይም ልዩ ልዩ ፈተና ሲገጥመን እንደ ሙሉ ደስታ መቁጠር ያለብን ምንድን ነው? አንዳች የሆነ ነገር እግዚአብሔር ሊሰጠን ያሰበው ነገር አለ ማለት ነው። ጸጋ ይመጣል፣ ስጦታ ይመጣል። ፈተና ሲመጣ ሁሌም ምን አለ? ከፈተናው በኋላ ተፈትነን ካለፍን በኋላ እግዚአብሔር ከኛ ጋር መሆኑን ስናስብ አንደኛ ደስታ አለ። ሁለተኛ በፈተና ውስጥ ደግሞ እግዚአብሔር በእኛ እምነት በእግዚአብሔር ላይ ተስፋ አድርገን ተስፋ ሳንቆርጥ በመጽናታችን ምክንያት እግዚአብሔር ያ ልዩ ሆኖ በህይወታችን ውስጥ ፈተና የሆነውን ነገር የምንቋቋምበትን ጸጋ ኃይል ይሰጠናል። ሌላው በልዩ ልዩ ፈተና ውስጥ ማለፍ እንደ ሙሉ ደስታ መቁጠር ያለብን ለምንድን ነው? በልዩ ልዩ ፈተና ውስጥ ያለ ሰውና በፈተና ውስጥ የሌለ ሰው ኑሮ ወይም ይህቺ ምድራዊ ኑሮ እኩል አይደለም፣ አንድ አይደለም። በፈተና ውስጥ ያለ ሰው ሁሌም የሚጸልይ ነው፣ የሚሰግድ ነው፣ ወደ ቤተክርስቲያን የሚመጣ ነው፣ ለጥያቄ መልስ የሚፈልግ ነው። የሚፈተኑ ሰዎች አምላካቸውን አብዝተው ይፈልጋሉ። ለምን? ከልዩ ልዩ ፈተናው ለማምለጥ ሁሌም ወደ እግዚአብሔር ቤት ይመጣሉ። ሁሌም መልስ ይፈልጋሉ፣ ይጠይቃሉ፣
ይጸልያሉ። ከቅዱሳን ስዕላት ፊት መጥተው ያለቅሳሉ፣ ይማጸናሉ። በፈተና ውስጥ የሌለ ሰው ግን የተመቸው ነው። ምንም ችግር የለበትም፣ ባይጸልይም ችግር የለበትም። ምክንያቱም ውሎ የሚያድረው በራሱ አቅም፣ ጥበብ፣ ገንዘብ፣ ብቃት፣ ችሎታ፣ ስልጣን ይመስለዋል። ነገር ግን ይህን ፀሐይ ከበስተ ምስራቅ የሚያወጣ ከበስተ ምዕራብ የሚያስገባ ብርሃንን በጨለማ የሚያፈራርቅ ሰላምን የሚሰጠን በተኛንበት በሰላም ተኝተን እንድንነሳ የሚያግዘን ስንበላ ሳያንቀን የምንጠጣው እንኳን በትነታ ሳይገልጥ ጤነኛ ሆነን እንድንኖር የሚያግዘን ማን ነው? ማን ነው የሚያግዘን? እግዚአብሔር እኮ ነው። በፈተና ውስጥ ያለ ልክ በጤና በኩል እንቅፋት የመጣበት ወደ እግዚአብሔር መቅረብ ስለሚጀምር መጸለይ መስገድ ስለሚጀምር በፈተና ውስጥ ካለ ሰውና በፈተና ውስጥ ከሌለ ሰው ጋር ያለው መካከል ልዩነት በጣም ሰፊ። ስለዚህ ልዩ ልዩ ፈተና ልክ ሲገጥማችሁ እንደምን ቁጠሩት እንደ ሙሉ ደስታ። ምክንያቱም ፈተና ከሌለበት ሰው ይልቅ እናንተ ወደ እግዚአብሔር ቤት መመላለስ ልታበዙ ነው። ወደ ቤቱ ልትመጡ ነው። በመንፈሳዊ ሕይወታችሁ የበረታችሁ ትሆናላችሁ። በፈተና ውስጥ ያለ ሰውና በፈተና ውስጥ የሌለ ሰው ውዴታና ግዴታው የተለያየ ነው። በመናፍስት ውጊያ ውስጥ ያለ ሰው በፈተና ውስጥ ያለ ሰው መጸለይና መስገድ ውዴታ አይደለም፣ ግዴታው ነው የሚሆንበት። በፈተና ውስጥ ያለ ሰው መጸለይ ግዴታው ነው የሚሆንበት። ምክንያቱም ካልጸለየ፣ ወደ እግዚአብሔር አምላክ ካልጮኸ፣ ከእግዚአብሔር ጋር ካልተነጋገረ፣ ከአባቶች እግር ስር መጥቶ ንስሐ ካልገባ፣ ነፍስ አባቱን በየጊዜው ካላገኘ፣ እንዲጸልዩለት ካላሳሰባቸው፣ እንዲህ አይነት መንፈሳዊ ልምዶችን ካላደረገ ፈተናው እየባሰበት ስለሚመጣ፣ ስለዚህ መንፈሳዊ ልምዱ ምን ይሆንበታል ማለት ነው? ግዴታ ይሆንበታል። አያችሁ፣ በፈተናው ምክንያት በመንፈሳዊ ሕይወታችን እንድንበረታ አንዳች የሆነ ነገር ወደ ሕይወታችን ውስጥ ይመጣል ማለት። ነገር ግን በፈተና ውስጥ የሌለ ሰው፣ በመናፍስት ያልተያዘ ሰው፣ የማይጨነቅ ሰው ምንድን ነው? ግዴታም አይደለበትም። ማታ ላይ መጸለይ አለመጸለይ ችግር የለበትም። ጠዋትም ሲነጋ ወደ ስራ ነው። ዓለሚቱ ትጠራዋለች። ጉዳይ አለበት፣ ቢዚ ነው፣ ብዙ የሚያስፈጽመው ጉዳይ አለበት። ስለዚህ ቤተ እግዚአብሔር መምጣት ግዴታ አይደለም። ቤተ ክርስቲያን መምጣት ግዴታችን በሚሆንበት ጊዜ ያኔ ደስ ሊለን ይገባል። ምክንያቱም የመጣንበት ምክንያት የሆነ ነገር ጎሎብን ጥያቄ ስላለ ነው። መልስ ለማግኘት ነው የመጣ ነው። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ፈቅዶ እኮ ነው በቃ እንድንፈተን የፈቀደው በምክንያት እንደነገርኳችሁ ሊሰጠን ያስበው ነገር ስላለ ነው። ሌላው ምንድን ነው? በፈተና ውስጥ ስናልፍ እንደ ሙሉ ደስታ መቁጠር ያለብን እግዚአብሔር ከባህሪ ውስጥ ያካፈለን፣ ነገር ግን ከልጅነት ጀምሮ በተለያዩ መናፍስቶች ምክንያት ያጣነውን ትዕግስታችንን መልሰን እንድንገነባው ድልድይ ስለሚሆነን ከልጅነት ጀምሮ አብሮ ያደጉ እናት ከአባት ከቅድሚያት አብሮ የመጣ በሰዎች ክፋት እንዲሁ ደግሞ ማለት ነው በኃጢአትና ተለያዩ በመንገዳችን እግዚአብሔር ባላስቀንብንባቸው ዘመናቶች እግዚአብሔርን ቅደም ባላለባቸው ዘመናቶች በቀደሙ መናፍስቶች ምክንያት ትዕግስት አልባዎች ሆነናል። ትዕግስት በጣም ይጎለናል። እግዚአብሔር ስራውን የሚሰራበት መንገድና እኛ እንዲደረግልን የምንፈልግበት መንገድ የተለያየ ነው። እኛ ጥያቄ ጠየቅን፣ ዛሬውን እንፈልጋለን። አንዳቸው ነገር እንፈልጋለን፣ ወዲያውኑ ባሰብነው ባቀድናት ልክ እንዲከናወን የምንፈልገው። እግዚአብሔር ግን ስራውን ሲሰራ እጅግ በጣም ከሰው አእምሮ ሰውር አድርጎት ለየት ባለ መንገድ ነው። ከምንፈልገው በላይ የሚያስፈልገን የሚያውቅ እግዚአብሔር ጊዜው ስራውን ሲሰራ ያውቃል፣ ጊዜውን፣ ሰዓቱን፣ ቦታውን፣ ሁሉ ነገር። እኛ ግን በጣም እንቸኩላለን። በጣም ስለምንቸኩል እግዚአብሔር አንዳንድ ጊዜ ትዕግስታችንን የሚፈታተኑ ነገሮች ወደ ህይወታችን ውስጥ ሲገቡ ዝም ይላል። ለምን? በፈተና ውስጥ ምን እንድንማር ይፈልጋል? መታገስ ያለውን ዋጋ እንድናውቅ። ከኔ ጋር ናችሁ? ትዕግስት የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውና የሚያልፈውን የምስጋናውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኛ ቆሮንቶስ ምዕራፍ 9 ቁጥር 25 የማያልፈውን አክሊል ለማግኘት እንታገሳለን። ሯጮች ሩጫ ሲሮጡ ምንድን ነው የሚሸለሙት? ማራቶን ሲሮጡ ሜዳሊያ ስላላቸው ይሮጣሉ አይደል እንዴ? በፍጹም አያውቀውም መንገድ። ለምን? ከፊት ለፊት ያለውን ሜዳሊያ በማሰብ ይሮጣሉ። ሽልማቱን በማሰብ ገንዘቡን በማሰብ ሰርቲፊኬቱን በማሰብ ዛሬ በትምህርት ቤት ውስጥ ደግሞ ትምህርት ይማሩና ጥሩ ውጤት ለማምጣት ጥሩ ግሬድ ለማምጣት ለመሸለም ገንዘብ ለመሸለም አንዳንዱ አሁንማ በጣም ያው አሁን በተለይ በዚህ ዘመን ያለው ትውልድ በጣም የእርግማን ትውልድ ስለሆነ ቆንጆ ለመባል ገንዘብ ለማግኘት እርቃናቸውን ቁንጅና ውድድር የሚወዳደሩ አሉ። እርቃናቸውን ራቁታቸውን ሆነው ማለት ምን ለማግኘት? ገንዘብ ለማግኘት፣ ሜዳሊያ ለማግኘት፣ ወረቀት ለማግኘት፣ ስምና ዝና፣ ለዛውም ጥለውት የሚያልፉትን ማለት። የሚታገል ሁሉ በሁሉ ይታገሳል። እኛ የምንታገለውን የሰማዩን ቤት ለማግኘት የሰማዩን አክሊል ለማግኘት መሆን አለበት። ክርስቲያኖች ትግላችን መሆን አለበት ያ ነው። እነርሱ ግን የሚጠፋውና የሚያልፈውን የምስጋናውን ዋጋ አክሊል ያገኙ ዘንድ ይበረታሉ። አንድ ሰው ጥሎት የሚያልፈውን ሜዳሊያ ትቶት የሚያልፈውን ስም የሚያልቀውን ገንዘብ ለማግኘት በዚህ ልክ የሚሮጥ ከሆነ የማያልፈውን አክሊል ለማግኘት ምን ማድረግ አለብን? መታገስ አለብን። በፈተና ውስጥ ጸንተን የሚሰጠንን አክሊል በማሰብ እግዚአብሔር የሚሰጠንን በማሰብ መታገስ አለብን ማለት ነው። ሌላው በፈተና ውስጥ ስናልፍ ደስ ሲልለን የሚገባ ምክንያት ምንድን ነው? በፈተና ውስጥ ስለምንባረክ ነው። ከኔ ጋር ናችሁ? እየሰማችሁ ነው? በልዩ ልዩ ፈተና ውስጥ ያላችሁ እህት ወንድሞቼ፣ በጊዜያችሁ ውስጥ በሀሳብ ውስጥ እኮ ብዙ ፈተና አለ። እዚህ ቁጭ ብላችሁ ብዙ ትፈተናላችሁ። በእውቀት በኩል ብዙ ፈተና አለ።
ተምረው ረዥም ዘመናት ተምረው ዲግሪው ማስተርሱን ፒኤችዲውን ይዘው ግን በጣም ፈተና በህይወታቸው ውስጥ ነግሶ የሚጨነቁ ብዙ ሰዎች አሉ። የብዙ እውቀት ባለቤቶች ሆነው ማለት በጣም የሚገርም እኮ ነው። በረከት አጥተው፣ ሞገስ አጥተው፣ ሰላም አጥተው፣ የሚሰማቸው ሰው አጥተው ከሰዎች ጋር አብረው ይኖራሉ። በሰዎች ፊት ሲታዩ ለብሰው ሲዘዋወሩ ሲንቀሳቀሱ በማህበረሰብ ውስጥ ጤነኛ ናቸው። ነገር ግን በውስጥ በኩል በጣም ብዙ ችግር አለ። ለሰው አውጥተው መናገር የሚያቅታቸው ሰዎች፣ በውስጥ በኩል የተጨነቁ በጣም ብዙ ፈተና የበዛባቸው ሰዎች በእግዚአብሔር ላይ ተስፋችንን አድርገን እግዚአብሔር ይህንን ፈተና ይህንን ችግር ይህን መከራ እንደሚያሻግረን እግዚአብሔርን አምነን የምንታገስ ከሆነ እግዚአብሔር ከፈተናው በኋላ ይባርከናል። እግዚአብሔር እኮ ለቃሉ የታመነ አምላክ በአባቶቻችን ላይ ተናግሯል። እዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው። በፈተና ውስጥ ጸንተን በእግዚአብሔር ላይ ተስፋ አድርገን የምንሻገር ከሆነ መባረክ በህይወታችን ውስጥ ይመጣል። ምክንያቱም ይኸውላችሁ እንዲህ ይላል፣ ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የህይወት አክሊል ይቀበላልና። የሞት አይደል፣ የውድቀት አይደል፣ ተስፋ መቁረጥ አይደል፣ የህይወት አክሊል በሰማይ እኮ ቤት አለን። በሰማይ ቤት አለን። አንዳንድ ጊዜ እኮ እንረሳዋለን፣ እንዘነጓለን። በጣም የምናውቀው ይሄ ምድራዊ ቤታችንን ነው። ስንተኛ ፎቅ ላይ እንደሆነ፣ ስንት ክፍል እንዳለው፣ መኝታ ክፍሉን፣ ሳሎኑን፣ ምን ውስጡ ምን እንዳለ በደንብ ጠንቅቀን እናውቀዋለን። በሰማይ ስላለው ቤታችን ግን መረጃ የለንም። ብዙም ማሰብም አልፈልግም። ምክንያቱም ብዙ የጎደለ ነገር አለ። እዚህ በምድራዊ ቤት ውስጥ ሽሮ በርበሬው ዘይቱ ስለጎደለ በቃ የላዩን ትተነዋል። ስለዚህ የህይወት አክሊል ነው እግዚአብሔር በፈተና ውስጥ እንድናልፍ የሚያደርገን የህይወት አክሊል ሊሰጠን ነው። ተውት ሌላውን ነገር። ስለዚህ የህይወት አክሊልን በማሰብ ሁላችንም ዘላለማዊ ስለሆነ የህይወት አክሊል የሚታገል ሁሉ በሁሉ ነገር ይታገሳል። በሁሉ ነገር ምን ያደርጋል? ይታገሳል። እንታገሳለን። መታገስ አለብን። ፈተና ሲገጥመን በምንድን ነው መታገስ ያለብን? አሁን ብዙዎች መታገስ እንዳለብን ይነገራል። ትዕግስት አስፈላጊ እንደሆነ ይነገረናል። በመታገስ ውስጥ ውጤት እንዳለው ይነገረናል። እንዴት ነው መታገስ ያለብን? ፈተና ሲመጣ መታገስ ያለብን በፈተና ውስጥ ለመታገስ መጸለይ ያስፈልጋል። እዚህ አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ቁጥር 7 ላይ ሳታቋርጡ ጸልዩ ነው የሚለው። ሳታቋርጡ ምን አድርጉ? ጸልዩ። ሳታቋርጡ ቤት ውስጥ የምትመረከኩበት ስፍራ አዘጋጁ። የአምልኮ ስፍራ ያስፈልጋል። እናንተና ቤታችሁ እግዚአብሔር ማምለክ አለባችሁ። በቤተ ክርስቲያን ስትመጡ ደግሞ አባቶቻችን እግር ስር ቁጭ ብላችሁ እዚህ አባቶች ቁጭ ሲሉ አረፍ ሲሉ ሲዘዋወሩ ስታገኟቸው ዝም አትበሏቸው። ካህናት ማለት እኮ እኛና እግዚአብሔርን የሚያገናኙን ድልድዮች ናቸው። ልክ እነሱ ፊት ቀርበን ስናወራቸው እግዚአብሔር በዓይኖቻቸው በኩል እኛን ይመለከታል። እየሰማችሁ ነው? ልክ ስታናግሯቸው ኃጢአትናችን በደላችን ስንነግራቸው በጆሯቸው በኩል ሆኖ እግዚአብሔር ይሰማናል። እንዲሁ አናቅልል። አሁንማ ለካህናት ያለን ክብር በጣም ከዓለም ጠፍቼ የመጣው ስለሆነ አውቀዋለሁ። ጥቅሙን በጠፋሁበት ጊዜ ለካህናት ያለኝን ክብር አውቀዋለሁ፣ አስታውሰዋለሁ ምን አይነት ማንነት እንዳለኝ። ምሳለቅ ነበርኩኝ ብዙ አይነት ነገር እየተናገርኩ ማለት ግን ከጠፋሁበት እንድመለስ ከእግዚአብሔር እንድታረቅ ካህናትን እግዚአብሔር ባይሰጥ ኖሮ በማን በኩል እታረቀው ነበር እንዴ? ስልጣን ባይሰጣቸው ኖሮ በምን በኩል እታረቃለሁ? በምን አቅሜ ምንድን ነው የሚኖረኝ? ከእግዚአብሔር እንድታረቅ የሚያደርግ ነገር ምን አለኝ? እግዚአብሔር ግን እኒህ ካህናትን አክብሮ በቤቱ አስቀምጧቸው ዕለት ዕለት ሳይሰለቹ በቅዳሴው እየቀደሱ ሌሊት በማህሌቱ እየቆሙ ወንጌል እየሰበኩ ያስተማሩ እየባረኩን እግዚአብሔር እንድንታረቅ ምክንያት ሆነው በቤተ መቅደሱ አሉ። ስለዚህ ወደ ቤተ ክርስቲያን የመጣን ከግል ጸሎት ባሻገር ደግሞ አባቶቻችንም እንዲጸልዩልን አባቶችን መጠየቅ አለብን። እየሰማችሁ ነው? የአባቶችን ጥቅም የቀመሰው ነው የሚያውቀው። ስለዚህ መጸለይ አለ። በጸሎት መታገስ። የምንታገሰው ምንድን ነው? እንጸልያለን ሳናቋርጥ። እግዚአብሔር አንድ ቀን ደግሞ መልስ ይሰጠናል። አንድ ቀን አላት እግዚአብሔር መልስ የሚሰጥት ቀን አለ። አሁን ችግሩ ምንድን ነው? በቃ ልጅ እንፈልጋለን። 3 ወር 4 ወር 1 ወር 2 ወር ዓመት ከሞላማ በጣም ግግር። 2 ዓመት ከሄደማ ወይ በቃ መውለድ አትችልም ይደመድማል። ወይ ደግሞ ሌሎች አማራጮች ይፈልጋሉ። የተባረኩ ልጆች የተወለዱባቸውን ትዳሮች ስንመለከት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የተወለዱበትን ትዳር ስንመለከት እናታችን እመቤታችን ቅድስት ድንግል ማርያም የተወለደችበትን ትዳር ስንመለከት አቡነ ተክለ ሃይማኖት ሌሎችም አባቶቻችን ቤተሰቦቻቸውን ስንመለከት ለረጅም ዘመናት እግዚአብሔር ላይ ተስፋ አድርገው መካን ሆነው ግን እግዚአብሔር ላይ ተስፋ አድርገው በጸሎትና በስግደት በርትተው በመባረክ ሕይወት ውስጥ አልፈው የተገኙ ልጆች ናቸው። ታዲያ የነዚህ ቅዱሳን እናቶቻችን አባቶቻችን መወለድ ከዛ ከነበረው ዘመን ተሻግሮ ለዚህ ትውልድ ጭምር የበቃው ወላጆቻቸው በእምነታቸው ጸንተው በእግዚአብሔር ላይ በነበራቸው ትዕግስት ውስጥ ስለተሻገሩ እግዚአብሔርን ተስፋ አድርገው ስለቆሙ። ስለዚህ በጸሎት መበርታት አለብን። ከፈተና በኋላ ክብር ስለሚመጣ ከፈተናው በኋላ እግዚአብሔር ያስጨነቀንን ጠላት ያስጨነቀን ይሄ ቡዳውን፣ መተቱን፣ አይነጠላውን፣ ዛሩን፣ ርኩሳን መናፍስቱን ስለሚበቀልልን ማለት ከፈተናው በኋላ ይፈቀልልናል። በጣም በሚገርማችሁ ሁኔታ አባቶቻችን ፈተና ሲርቃቸው ፈተና ከሌለ በሕይወታቸው ውስጥ በጣም ያዝናሉ። አምላኬ ምን ነው ተውከኝ ይላሉ። ምክንያቱም ከፈተናው በኋላ የሚሰጣቸው ነገር ያውቃሉ። ከኔ ጋር ናቸው። ከፈተናው በኋላ እዚህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ያለው ቃል በጣም
በጣም ይገርመኛል። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁ ይላል ሐዋርያው። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ። እስቲ አንድ ጊዜ እግዚአብሔርን አመስግኑልን። የሰው ልጅ በሚችለው መጠን ብቻ ነው የሚፈተነው። እግዚአብሔር በማንችለው ፈተና ውስጥ እኛን አይተውንም። እርሱን ተስፋ አድርገን በጸሎት በርትተን ከቤተ ክርስቲያን ካልተለየን ፈተናው ልክ በዓለም ሆነን እንዳለን መክበድ አይደለም የሚከብደን። ሸክማችንን የሚያቀልልን ማን ነው? በፈተና ውስጥ ያለን ሸክም ጭንቀት የሚያቀልልን እግዚአብሔር ነው። ስለዚህ በምትችሉት መከራ ነው እንጂ አለኩ በምትችሉት መከራ እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። ስለዚህ አባቶቻችን ይህን ስለሚያውቁት ፈተናው ሲርቃቸው አጋንንት ፈተናው ሲርቃቸው ምን ነው አምላክ የተውከኝ ይላሉ። ፈተናው ግን ሲቀርባቸው በፈተና ውስጥ ደግሞ እግዚአብሔር ጋር በመሆን ይሻገሩታል። ቀጥሎ ምን ይመጣል? መባረክ ይመጣል ማለት ነው። ስለዚህ ፈተና የእግዚአብሔር የፍቅሩ መገለጫም ስለሆነ በፈተና ውስጥ ካላችሁ፣ በኑሯችሁ ውስጥ የተጨነቃችሁ ካላችሁ፣ በረከት በማጣት ውስጥ ተስፋ በመቁረጥ ካላችሁ፣ በዘመናችሁ ሁሉ ክፉ መንፈስ የቀደመ እያስመሰለ ማለት ነው። እሱ እኮ ሲያስጨንቅ እግዚአብሔር ትቶሻል፣ እግዚአብሔር ረስቶሻል፣ ጸሎትሽንም በጣም ብትጸልይም ኃጢአትና በደልሽ በጣም ብዙ ስለሆነ እግዚአብሔር መልስ አይሰጥሽም፣ በቃ አንተም ዘመንህ ያለቀ ነው፣ ስለዚህ በቃ ተስፋ ቁረጥ እያለ የሚያስጨንቅ ርኩሱ መንፈስ ነው። እግዚአብሔር ግን በፍጹም በክፉ አይፈትነንም። እግዚአብሔር አሳልፎ ለክፉ አይሰጠንም። እግዚአብሔር አባታችን ነው። ሁሌም ከኛ ጋር ነው ያለው። እስቲ እግዚአብሔር ከኛ ጋር ነው ያለው በሉ። እግዚአብሔር ከኛ ጋር ነው፣ በክፉ አይፈትነንም፣ አሳልፎም አይሰጠንም በሉ እስቲ። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ያዕቆብ መልእክት ምዕራፍ 1 ቁጥር 13። በክፉ እግዚአብሔር በፍጹም አይፈትንም። ነገር ግን ጠላት ዲያብሎስ ምንኛ እናንተ ለእግዚአብሔር ፍቅር እንዳላችሁ ለመግለጽ አይደለም፣ ምንኛ እናንተ የምትጠቅሙ እንዳልሆናችሁ በቃ ዝም ብላ እኮ ነው አንተ ስለሰጣሃት እኮ ልጅ ስለሰጣሃት የምታመሰግን፣ ሀብት ስለሰጠሁ እኮ ነው የሚያመሰግን፣ ጤና ስለሰጠሁ እኮ ነው የሚያመሰግን፣ ሰላም ስላደረግከው ነው የሚያመሰግን። ግን የሆነች ነገሩ ብነጥቅበት እኮ በቃ ያማራል። በፍጹም አምላክነትን ሁሉ ሊክድ ይችላል፣ ሃይማኖትን ይቀይራል ይላል። አይ እማ በልጄ እተማመናለሁ፣ በፍጹም ልጄ በእኔ ተስፋ አትቆርጥም፣ ልጄ በእኔ ተስፋ አይቆርጥም። ሂድና ነፍሱን እንዳትነካ፣ ነገር ግን ሌላ ነገሩን በሙሉ ያው ትቻል። ልክ ለኢዮብ ያደረገው ማለት ነው። ይመጣል ጠላት ዲያብሎስ ይመጣና የሆነ ነገራችሁን ይነጥቅባችኋል። ወይ ገንዘብ ከሆነ የነበራችሁ ያችን ዜሮ ያደርጋል፣ ስራ ከሆነ ስራውን ይነጥቃል፣ ወይ ደግሞ በልጅ በኩል ከሆነ ልጅን ያሳምማል። የሆነ ደስተኛ የሆንበትን ነገር ጠላት ዲያብሎስ ነካ ያደርጓል። ጨርሶም እኮ እንዲነጥቀን እግዚአብሔር አይፈቅድም። ያን ጊዜ በእግዚአብሔር ላይ ተስፋ የምናደርግ ከሆነ እግዚአብሔር ሰጠ፣ እግዚአብሔር ነሳ እንላለን። እሱ ፈቅደው ነው። እግዚአብሔር ባይፈቅድ እኮ ጠላት ዲያብሎስም አይቀርብም ወደ እናንተ። ምክንያቱም እናንተ እኛ ሁላችንም የማን ልጆች ነን። እግዚአብሔር በልጁ ላይ የማይሆን ነገር ይፈቅዳል እንዴ? አሳልፎ እኮ በፍጹም አይሰጥም። ነገር ግን እኛ በእርሱ ያለንን ተስፋ በእርሱ ያለንን እምነት ሊያይ ስለሚፈልግ ደግሞም ጠላት ዲያብሎስን ሊያሳፍር ይፈልጋል። በእኛ ላይ ባለው እምነት ምክንያት ይኸው ልጄ እኮ አልካደችም፣ ልጄ አልካደኝ፣ ሃይማኖቱን አልቀየረም። አንዳንዱማ በቃ በአገልጋዮች በኩል ይፈተናል። በአገልጋዮች በኩል ሲፈተን አይ በቃ ይሄማ የቄስማ የዲያቆን ይሄን የአገልጋይ እንዲህ ከሆነማ ቤተክርስቲያን አልሄድም ይላል። ስለዚህ በጣም ችግር እኮ ነው። እስቲ አንድ ጥያቄ ልጠይቃችሁ። አንድ በቤት ያለ ሰራተኛችሁ፣ በቤት ያለ ታገለግል አገልጋያችሁ አመፀኛ ብትሆን ብታስቸግራችሁ፣ ከቤት ያለች ልታገልግላችሁ ሰራተኛ እንደ የሆነ ነገር ብታገኙባት ቤቱን ጥላችሁ ትሄዳላችሁ ወይስ ምንድን ነው የምታደርጉት? አይ ይህቺ ሰራተኛ በቃ አስቸገረችኝ ብላችሁ ቤቱን ጥላችሁ ትሄዳላችሁ? ትሄዳላችሁ? አትሄዱም እንዴ? እናታችን እሷን እናስጣታለን አሉ። ማስወጣትም አግባብ አይደለም፣ መምከር አይደለም እንዴ? ቀርቦ ይሄ ትክክል አይደለም፣ ይሄ እንደዚህ ነው ማለት ነው። ነገሮች ለማስተካከል መሞከር። ቤቱ የእናንተ ነው፣ ቤተ ክርስቲያንም የእናንተ ናት። በቤተ ክርስቲያን ውስጥ ችግር የምታዩ ከሆነ ያያችሁትን ነገር መጥታችሁ ቀረብ ብላችሁ መናገር፣ ይሄ ነገር እንደዚህ ነው፣ ይሄ ነገር ለምን እንደዚህ ሆነ ብላችሁ መጠየቅ። ምናልባትም እኮ እኛ ተሳስተን ሊሆን ይችላል፣ የእይታ ችግርም ሊሆን ይችላል። የእይታ ችግርም ሊሆን ስለሚችል ቀርበን ከአባቶች ጋር መነጋገርና ችግሮች ካሉ ማስተካከል ያስፈልጋል ማለት ነው። ልዩ ልዩ ፈተና ቀርባችሁ፣ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ያዕቆብ መልእክት ምዕራፍ 1 ቁጥር 2። አምላካችን እግዚአብሔር በልዩ ልዩ ፈተና ውስጥ ጽናቱን ሰጥቶን በትዕግስት ውስጥ ተሻግረን ክብር እንዲያድለን የእርሱ ቅዱስ ፍቃድ ይሁንልን፣ እንዲባርከን የእርሱ ቅዱስ ፍቃድ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም አማላጅነት አይለየን። የጻድቁ አባታችን አባ ኪሮስ ጸሎትና ምልጃ አይለየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።
እሺ ለአባታችን ለመምህራችን ለመምህር አስራተ ገብርኤል በእውነት ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ጊዜያቸውን እግዚአብሔር ይባርክልን። እንግዲህ በልዩ ልዩ ፈተና ስትፈተኑ እንደሙሉ ምን በሉት እንደሙሉ ደስታ ምን በሉት ቆጠሩት በሚል ተነስተው ስለ ፈተና ምን እንደሚገጥመን ወይም ደግሞ በምን እንደምናልፈው በምን እንደምንፈተን ማን እንደሚፈትነን ይህንን አብራርተው ነው የነገሩን። በእውነት ቃለ ሕይወትን ያሰማልን። እውነት በፈተና የማይጸና ክርስቲያን ሊባልም ስለማይችል ፈተና የሌለውም ክርስትናም የለም። ሕይወታችንም በፈተና የተሞላች ዓለምም እንዲሁ ፈተናዋ የበዛ የምታስጨንቅ ናትና ይህንን ፈተና ግን የምናልፍበትን መንገድ ነው ያስተማሩን ማለት ነው። ቃለ ሕይወትን ያሰማልን። በድጋሚ መምህራችን የአገልግሎት ሲሆን እግዚአብሔር ይባርክልን። ምስክርነታቸውን እንስማና ወደ መጨረሻው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ 12 ዓመት ሙሉ ጭፌ በሽታ አሞኝ ነበር። ዘመድ ጠልቶኝ፣ ወገን ጠልቶኝ፣ ሁሉም ነገር አርቄ 12 ዓመት እጄ አዲስ ገላ ነው፣ እግሬ አዲስ ገላ ነው። ለምን እግሬን ማክበት እጄን አመመኝ። ያ ሁሉ አልፎ አባታችን አሁን መከራ ሲመጣ ምን በሉ አሉ? ተረሳኝ። አስታውሱኝ እርሱ አባቴ መከራ ሲመጣ ምን በሉ አሉ? ደስታ ሲናገሩኝ በጎ አደር ሲሉኝ ተመስገን ነው የምለው። ይህ ጊዜ ያማ ተመስገን ያለች ቁስሉ እንደዚህ ነው፣ እግሯ አንድ ነው፣ እጁ አንድ ነው ይሉኝ ነበረ። አሁን እምነትና ወገኖቼ በበሽታ ያልጠናን ሰዎች፣ በመከራ ያልጠናን ሰዎች እግዚአብሔር የለም አንበል አለ እንጂ ስላለ ነው። እኔ እኮ እዚህ የቆምኩት ስላለ ነው እኮ ድኜ ዛሬ የእመቤቴን ታሪክ የምናገረው ስላለች ነው እኮ። እመቤቴ ዳብሳኝ ከእግር እስከ ራሴ እጄን አዲስ ገላ እግሬን አዲስ ገላ ሰታኝ ተመስገን ብዬ የምኖረው። በበሽታነት ና እንዳሉ በመከራ ሲመጣ በደስታነት ና እንዳሉ ምስክሬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እናታችን 12 ዓመት ይኸው ግልጽ አድርገውታል። 12 ዓመት ታምሜ በጣም ተጨንቄ እግሮቼም እጆቼም የማይሰሩ ነው። አሁን ግን ይኸው አዲስ ገላ አዲስ ሕይወት ሁኜ እየተንቀሳቀስኩ እየጸለይሁ ነው የሚሉት። እልል ብላችሁ እግዚአብሔርን አመስግኑላቸው። በእውነት እግዚአብሔር እንደዚህ ያደርጋል። እናታችን ቅድስት ድንግል ማርያም እንደዚህ ታደርጋለች። ስለዚህ እኛ የሚጠበቅብን በእምነት ጸንተን መጸለይ፣ ወደ ቤቱ መቅረብ ነው ማለት ነው። አባታችን ሆይ በሰማያት የምትኖር ሀበ እግዚአብሔር አምላክነ በይደ ገብሮ ካህን ከመ ይባርከን እግዚአብሔር ይባርከን ወይሳለነ እግዚኦ አድኅን ሕዝበከ ወባርክ ርእሰከ ራእዮ መሃሎ ምስከረ ዓለም። እግዚኦ አድኅን ሕዝበከ ወባርክ ርእሰከ ራእዮ መሃሎ ምስከረ ዓለም። አስራተ ገብርኤል አገልግሎቱን ይሰጣሉ ማለት ነው። የተለመደውን አገልግሎት ይሰጣሉ። ስለዚህ እሳቸውንም ብላችሁ ከሩቅ የመጣችሁ ካላችሁ ነው አሉ ሁል ጊዜም ዘወትር አሉ። ጧትም እንደዚሁ እየመጡ በጸበሉ ቦታ ላይ አሉ። የጸበሉ ቦታም ልማት እየሰሩ ነው። ስለዚህ አስራተ ገብርኤል አሉ፣ ሁሌም በቅርብ እናገኛቸዋለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።